ሰላም ጤና ይስጥልን ውድ ሀቅና ሳቅ ሚዲያ ቤተሰቦች እንደምን አላችሁ ዛሬ ሳምንታዊውን ከስፍራው የተሰኘውን ፕሮግራማችንን ከባልደረባዬ አበበች ከሐሳይ ጋር የምናቀርበው ዝግጅት ነው ይህ ዝግጅት ዛሬ አልተገኘችም አበበች ከሐሳይ ያልተገኘችበት ምክንያት ያው በሌቦች በሞተር እዚህ አዲስ አበባ ሚሽሎኮሎኩ ሌቦች አሉ በዚህ አጋጣሚ በሌቦች በመንታፊዎች ሲጋተቷት በደረሰባት ጉዳት ነው አቤ ያው የተወሰነ ተጎርታለች አሁን ግን ከሰዓት በፊት ከዚህ ዝግጅት በፊት ደውዬ ነበር አብረን መግባት እንችላለን ወይ ብያት ለአሁኑ እንደማችልና ሳምንት ግን ያው ጤንነቷ ስለተመለሰ እንደምትገባና ከስቱዲዮ ሆና ፕሮግራሟን እንደምትሰራ ቃል ገብታልኛለች አቤ እውነት ለመናገር አበበች የቤታችን ብርቅዬ ጀግና ጋዜጠኛ ነች ከእንደገና የመከላከያ የክብር አባል ነች በጣም እናት ነች ብዙ ነገር ነች አበበች ከሐሳይ እና አበበች እንደው አንዳንዴ እንዳለመታደል ሆኖ እንደው እኛ በዚህ በኢትዮጵያኒዝም በተለይ ኢትዮጵያን የምናቀነቅን ሰዎች ትንሽ የመደጋገፉ ነገር ትንሽ ይቀርናል እንጂ አበበች ከሐሳይ ትልቅ ክብር የሚገባት ጀግና ጋዜጠኛ የመከላከያ የክብር አባል እንዲሁም ሁለገብ ተንታኝ ነች እኔ አበበች ከሐሳይን ለመናገር ራሱ ትንሽ እንትን ይለኛል ምክንያቱም ትልቅ ክብር አለኝ በብዙ ነገሮች ውስጥ ሆና ግን ስቱዲዮ ገብታ ስትሰራ በጣም የምታስገርምና ነገሮችን የምትረዳባቸው ሐሳቦችን የምትሰጥበት ነገር በሙሉ በጣም ደስ የሚል ነው እና ውድ ሀቅና ሳቅ ሚዲያ ቤተሰቦች አበበች ከሐሳይን እንግዲህ እግዚአብሔር ይማርሽ እንደየምነታችሁ አላህ ያሽርሽ ይያላችሁ እንደየምነታችሁ ዱዓ ጸሎት እንድታደርጉ ነው ግን እንደነገረችኝ በመልካም ጤንነት ላይ ነው የምትገኘው ሳምንት ግን በአካል ስርጭት የጋራ ስርጭታችንን እናደርጋለን እኔ ዛሬ ከስፍራው ከዚህ ካለሁበት አካባቢ ሆኜ በአማራ ክልል ምን ጉዳይ ተከሰተ የሚለውን ይዤላችሁ የሚቀርብ ይሆናል እስከ ፕሮግራማችን ፍጻሜ አብራችሁን ቆዩ ፕሮግራሙን ላይክ ሼር ሰብስክራይብ አድርጉ ለወዳጅ ለዘመዶቻችሁ ይሄን ፕሮግራም እንዲዳረስ እንግዲህ በቻላችሁት መገናኛ ዘዴ አድርሱላቸው አብራችሁን ቆዩ እሺ ተመልካቾቻችን አሁን ጄኔራል ሐሰን ከረሙ በቀድሞ በወያኔ በጁንታ ጦርነት ወቅት ሀገራዊ ግዳጅን በመወጣት አካባቢውን እረኛ ወጣት በማስተባበር አካባቢያቸውን በመጠበቅ በማስከበር ከጀግና ኢትዮጵያ መከላከያ ሰራዊት ጋር ሆነው አገራቸውን ኢትዮጵያን አፈርሳለሁ ብሎ ከመጣው ቡድን አታፈርስም ኢትዮጵያኛ ያያለን ብለው በጋራ በመመከታቸው እንግዲህ ከጀርባ የምትመለከቱት ለማህበረሰብ የተረፈ ውሃን እንዲበረከት አስተዋጽኦ አድርገዋል እስኪ ጄኔራል ሐሰን ከረሙ መከላከያ ሰራዊታችን ይህንን ውሃ በማውጣቱ ምን ተሰማውት እንግዲህ ውሃ በመውጣቱ አንደኛ የመጀመሪያ ይህ አካባቢ ህብረተሰብ ተጠቃሚ በመሆኑ በጣም ትልቅ ደስተኛ ነኝ ሁለተኛው ይህ አካባቢ ይሄ ተራራ የሀገር መከላከያ ሰራዊት ታሪክ የሰራበት ነው የመጨረሻ ታሪክ የሰራበት ነው ሀገር ነጣ ያወጣበት ነው ከዚህ ላይ ለተሰውት መከላከያዎች ሁሉ ሐውልት ነው በየነው ሐውልታቸው ነው ይሄ እነሱ በጣም ደስ ይላል እንደው አሁን መከላከያችን የከፈለውን ዋጋ በዚህ ልክ ክብር ራሱ ከህዝብ የሚሰጥ ሲገኝ ልብን ያሞቃልና እንደው እርሶ ያይን ምስክር ነውትና በዛን ሰዓት በነበረው ጦርነት እንደው የነበራችሁን ቅንጅት እስኪ እንደው ለተመልካቾች ቅንጅቱ እንግዲህ ሁሉም የሚያውቀው ነው ቅንጅቱ መከላከያው ማውቀው ነው ይሄን ሐውልት እዚህ ሊሰራ የቻለው ያው ማንኛውም ያውቀዋል ስራቅዝ
ማንኛውም ያውቀዋል ይሄን አካባቢ ህዝብ የቆሰለን በማግለል የሞተን በመቅበር ስንቅ በማቅረብ ጥይት በማቅረብ የታወቀ ህዝብ ነው ያንን በጎን መሆኑን አረሳ ብሎ ነው አሁን እንደዚህ ያደረገው ወደፊትም አሁን ብዙ እንደሚያደርግ ተስፋ አለኝ እና የመከላከያ አድራጎቱ በጣም ከፍ ያለ ነው ያው ውሉን አልበላም ማለት ነው የህዝብ በኔ ጎን ነው ብሎ አሁንም እምነቱን እንዲያያዘ ነው ነገም እምነቱ እንዲያለ ነው የህዝብ ደግሞ አሁንም በመከላከያ ጎን ነው ነገም ነው ተናንተናም ነውና ይሄና የኛም ልጆች አብረው የተሰዋሉ የነሱም የሁለታቸውም ሐውልት ብሎ የማይጠፋ ታሪክ ነው አሁን ላይ ህዝብ የሰራው ህዝቡም የሰራው የማይጠፋ ታሪክ ነው ማለት ነው እና በጣም እኔ በሁሉም ደስተኛ ነኝ እንደው ጀነራል አሁን ባለው የጽንፈኛ እንቅስቃሴ ውስጥ ለምን አልገቡም ማለትም እርሶ መጀመሪያ በጁንታው ውጊያ ፊት መሪ ነበሩ ለምን አሁንስ አልመሩትም አሁን እኔ ደስ አላለኝ ደስ ስላላለኝ የሁለት ወንድማማች ግድያ ነው ወደፊት ተላጋር ነው አሁን ማን ይገላዋል ከወንድሞቼ ላይ ከልጆቼ ላይ ደሞ አፈሙዝ ላዙር ለግዴለ እኔ ተው ነው አሁንም ተው ነው ነገም ተው ነው ከመከላከያ አብሮኝ ተናንተና በጎን የረገፈውን መከላከያ አፈሙዝ ላዙርበት ወይስ ደሞ እኔ ጋር የነበሩ ታገሉ ልጆቼን አሁን ደሞ አፈሙዝ ላዙርባቸው ቢቻል ተው ነው አይጠቅምም የሚጠቅም ነገር አይደለም የወንድማማች ግድያ አይጠቅምም ነው ኑና ለቅ በሐሳብ ተረጃጅተን ወዲ እርቁ ገብተን የዳር ጥላ ቢመጣ በባንዲ እንታገላለን ይያልንኛ ያው ሁሉንም ተው ይያልን ነው እናኛ ወዲ ጦርነት መግባት ችኮናል እንደው እስኪ አሁን ማለትም መጀመሪያ እንግዲህ ልጆቹ ሲነሱ ትጥቅ መልሱ ተብለናን ትጥቅ አውርዱ ተብለናን ተብሏል ግን ትጥቅ አውርዱ ተብላችሁ ነበር ትጥቅ አውርዱ አልተባልንም ምናልባት የቡድን መሳሪያዎች እንደ ዲሽቃ ምናምን ያሉ ተመልሰው ወደ መጋዘን ይግቡ ነው የተባለው በመረጣችሁት መጋዘን ይቀመጥ ነው እንጂ ደግሞ ወደ መንግስት አስረክቧል ተባልነው ምናልባት በዛን ጊዜ የሚያልጠራም ስለሆነ እንትኑ ጦርነቱም ትንሽ ክልላችንን ማለቀቁም የሚል ቅሬታ ስለነበረን የቡድን መሳሪያችሁን በዞናችሁም ይሁን በወረዳችሁ ባመናችሁ መጋዘን አስቀምጡ ሌላው መሳሪያችሁን የፈለጋችሁ ወደ መከላከያ ተቀላቀሉ የፈለጋችሁ ወደ ፖሊስ የፈለጋችሁት ወደ ንግዳችሁ መሳሪያችሁን ይዛችሁ ግቡ ነው እንጂ የተባልነው መሳሪያችሁን ያውርዷል ተባልነው ወደ መንግስት ገቢ አድርጓል ተባልነው እኔ እስከማውቀው ድረስ እስኪ በመጨረሻ አሁን እንደው ባልተገባ ጦርነት ውስጥ ገብተው እያለቁ ላሉ ወጣቶች ምን ይመክራሉ እኔ ድሮም እየተባከርኩ ነው ይሄንን ሰላቸው ግን አሁን ይሄንን ሚዲያ ባዩ ሰዓት ላይ እንግዲህ ብዙ የሚሉኝ ነገር አለ መከላከያ ጋራ ባንዳ ምናምን ነው የሚሉት አልገባቸውም ገና ናቸው እኔ ባንዳ አይደለሁ እኔ አማራ ነኝ ወይ ኦሮሞ አይደለሁም ወይ አፋር አይደለሁም መጋደሉ አይጠቅምም ቁጭ እንበልና እስቲ ችግሩን እንየው ድሮም አንተም ታውቀዋለህ በመድረክ ላይ ተው ይያልን ነው አሁንም ተው ነው አይጠቅምም ለማንም አይጠቅም ይብቃን ያለቁት ወንድሞቻችን ልጆቻችን ይብቃ እና አሁንም ወዲት መለስ ብለን ስናበቃ በድርድር በመዋየት በወንበር እንፍታው የሚለው ይስበሱ መተላለቁ ትርጉም የሌለው ልቀት እሺ ጀነራል ሐሰን ከረሙ ካለውት ጊዜ እውነት ለመናገር እግዚአብሔር ያክብርልኝ አክብረውኝ ቆመው ይሄንን ቃለ መጠይቅ ስለሰጡኝ በመጨረሻ እንግዲህ መከላከያችንን የሚሉት ካለ ላደረገው አስተዋጽኦ ትምርት ቤትም ቃል ተገብቷን ይመስለኛል ሌላም ግንባታ አላችሁ መሰል የምትጠይቁት ከልማት አቋያ ብዙ ነው የምንጠይቀው አሁን ይሄው አተማሰንጂ ገና ዝርጋታ ያስፈልገዋል ገና ወዲ ህዝቡ ጥቅም አለዋለም ወዲ ህዝቡ ጥቅም ይውላል የሚል ተስፋ አለ እና ይሄንም ጥቅሙ ትምርት ቤት ብቻም አይደል ማብራያትም ሁሉም የለውም እና ይሄ አካባቢው ያው ጥየቃውን እየጠየቅን ነው ጥየቃው የሚሳካል የሚልም ተስፋ አለን እንግዲህ አላህ ይጨመርበት አሜን አሜን እናመሰግናለን ሀገራችን ሰላም ያርግልን እሺ እነዚህንም ጦርማ የገቡት አቅላቸውን አላህ ይመልሰው አሜን እና እኛንም ደህና አላህ ያርገና ሀገራችንን ሰላም አላህ ያርገው አሜን
እንግዲህ ውድ ሀቅና ሳቅ ቤተሰቦች እንግዲህ መጀመሪያ የተከታተላችሁት የጄኔራል ሐሰን ከረሙን የጀግናው ኢትዮጵያ መከላከያ ሰራዊት የሰሜን ምስራቅ እዝ በአካባቢው በድሌ ሮቃና አካባቢው ጃራ ድረስ ያለውን አካባቢ የሚያካልል ጥልቅ የውሃ ጉድጓድ 240 ሜትር ርዝመት ቆፍሮ የንጹህ የመጠጥ ውሃ ፕሮጀክት አስመርቆላቸዋል። ይሄ በጣም የሚደነቅ ነው። እዚህ ላይ መረዳት የምትችሉት ነገር አማራ ክልል ላይ መከላከያ የመጣው ሊገል ነው ጄኖሳይድ ነው ምን ሲል የነበረው በሙሉ በቃ በአጠቃላይ በዜሮ ድምር በቃ እንትን የሚያጣፋ ስራ ነው የተሰራው። ምክንያቱም በሰሜኑ ጦርነት እንግዲህ ከሁለት ዋና ከሚታወቁት ማለት በሚዲያ ከመታወቋቸው መካከል ጄኔራል ሐሰን ከረሙና ምሬ ወዳጆ ነው። እንግዲህ ምሬ ወዳጆ ባልተጠና ጦርነት ባልተጠና ውጊያ አስገብቶ ያካባቢውን ወጣት ሲያስጨርስ ጄኔራል ሐሰን ከረሙ ደግሞ አይ ይህን ውጊያ ይቅርብን አያዋጣም ከዛ ይልቅ ትላንት አብሮን የተጋደለውን ትላንት አብሮን የተዋጋው መከላከያ ከምንወጋ የልማት ጥያቄዎችን የተለያዩ ነገሮች አሉብንና በጦርነቱም በርካታ የወደሙ ንብረቶች ስላሉ እነሱን እንዲለማልን ብንጠይቅ ነው በማለት ጽንፈኛ ያቀረበላቸውን ጥያቄ ሳይቀላቀሉ ቀርተዋል። ያው እንግዲህ እኔም ጠይቄያቸዋለሁ። በርግጥ ተቀምጠን አላወራንም። አጋጣሚ ያው እንግዲህ ምርቃቱ ላይ ስለነበረ ወደ ኋላ ላይ ቆም አድርጊያቸው ሊሄዱ በጣም ተቻክለው በነበረበት ሰዓት ቆም አድርጌ እንደው ዝም ብዬ ከመለቃቸው ይልቅ ሌላም ጊዜ ደግሞ እንትን ከምንል እስኪ አሁን ያለውን ስሜታቸው ልረዳ ብዬ ነው ያችን አጭር ቃል መጠየቅ እንጂ ለወደፊቱ ከአድማጭ ከተመልካቾች የሚቀርቡ ጥያቄዎችም ካሉ ሰባስበን ጄኔራል ሐሰን ከረሙን እንጠይቃቸዋለን። የሁለቱን ሰዎች ልዩነት ይዩት አመዛዝኑት። እነዛኞቹ ያው ገቡ ያለቁ ነው የሚገኙት በየቀኑ ቢያልቁ ለነሱ ጣጣቸው አይደለም። ምክንያቱም እነሱ ተደብቀው አንድ ቦታ ላይ ሆነው የሚያልቀው የደሃ ልጅ ስለሆነ በፎቶአቸው ይነግዳሉ በአካውንት ብር ያስገባሉ የተለያየ ሀብት ያካበቱ ነው የሚገኙት። ነገር ግን የሚያልቀው የደሃ ልጅ ነው። ዙሮ ይሄንን የተመለከታችሁት ነው። ወደ ዕለቱ መረጃ ሲሄድ እንግዲህ በትላንትናው ዕለት ሰኔ 10 ቀን 2017 ዓ.ም በመቄትና አካባቢው ሲንቀሳቀስ የነበረው የጽንፈኛው ዘራፊ ቡድን ፍላቄት ከተማን ማዕከል አድርጎ ሲንቀሳቀስ እንግዲህ በርካቶች ተገለውበታል። እንዲሁም ደግሞ ወደ ቁጥራቸው ወደ 16 የሚሆኑ ተማርከዋል ማነው 10 ቆስለዋል። ከዛ በላይ እንግዲህ በርካታ መሳሪያዎች እንትን ተብለዋል ተማርከዋል። እሱ ብቻ አይደለም ሰሞኑን የደምስ ይመርና የአደማሊ ግድያ ቀላል እንዳይመስላችሁ። በተለይ በዚህ በወሎ አካባቢ አደማሊ የሚባለው በምዕራብ ወሎ በሚባለው አካባቢ ከምሬ ወዳጆና ጋሻጃግሮቹ ተልኮ በመቀበል አብዛኛውን የምዕራብ ወሎ ማለት ለሄ ለጋምቦ አቀስታ ወረባቦ ማኖ ቦረና መካነ ሰላም ዙሪያ እነዚህ ወግዲ ምናምን የሚባሉ አካባቢዎችን በሙሉ በማተራመስ የሚታወቅ ግለሰብ ነው። ይሄ ግለሰብ በዛ አካባቢ ለጋምቦ ላይ መገደሉ እሱና አጃቢዎቹ ናቸው የተገደሉት። በጦርነት ያው በእንትን ነው በኦፕሬሽን ነው። ጥሩ ፎይታን ማህበራዊ ፎይታን ሰጥቷል። ህብረተሰቡም በጣም ተረጋግቷል። ሌላው ደምስ ይመር ነው። ደምስ ይመር እንደሚታወቀው እንግዲህ ወልዲያ ላይ በሌሊት በርካታ ቤቶች በቦምብ እንትን ሲል የነበረ ያልተገባ ተኩስ እየተኮሱ ሲረብሹ ተደብቀው ሲከድባቸው አይገኙም። እንዲሁም ደግሞ በጣም ጥፋት የሆኑ በቃ ህዝቡ ሰላማዊ ሰልፍ ሲወጣ ከህዝብ ላይ ከሰልፍ ላይ ቦምብ ጥለው እናቶችን የገደሉ ያቆሰሉ እንግዲህ ንጹሃንን የማይመርጡ ሲቪልን የማይመርጡ ወታደራዊ ጥቃት እኔ ምንም አልለው። ምክንያቱም ወታደሩም ሊገለው ነው እሱም ሊገል ስለሆነ እሱ ችግር የለውም። መማረክ መግደል ምናምን ይሄ ያለ ነው። ነገር ግን ሲቪል ላይ አሁን ጦርነት መታወቅ ያለበት ሲቪል ላይ ያነጣጠረ ጥቃት ሲሆን ነው የሚወገዘውና ያ አዋጁ ሲታወጅ ገና አማራ ክልል መከላከያው ሲገባ ያው ከክልሉ አቅም በላይ እንደሆነ ታውቆ ለውጊያ ነው። ነገር ግን እንዳለመታደል ሆኖ ልጆቹም ይዋጉ ኃይሎች አልነበሩም። የነበረው ምንድነው የተሽለኮለኩ ሲከድባቸው አይገኙም ነበር። እንዳጋጣሚ ደግሞ ሲያገኙ ከውስጥ ደግሞ መረጃ ሲያገኙ እንዲህ አይነት ጥቃቶች ነበሩ። በመከላከያውም በጥምር ጦሩም በፖሊሱም በሚኒሻውም ላይ ሲደርስ የነበረው። አሁን ግን ያ ሲሸሽግ የነበረ ያ ጫካ ሆኖ በጉያው
ደብቆ የነበረ ማህበረሰብ በአሁኑ ሰዓት አድኑኝ የመንግስት ያለ አስጥሉኝ እያለ ያለው አሁን እሱ ነው ትላንትና እኛ ስንነግረው ምንም ያልመሰለ ልክ እንደ እነሱ እንደ ነፃ አውጪ እኛን ጭራሽ በሌላ ስም እንደ ባንዳ እኛ እንደ ባንዳ ዘራፊው ቡድን እንደ ነፃ አውጪ ተቆጥሮ ብዙ ነገሮች ሲሰሩ የነበረበት አካባቢ ነው አሁን ግን በተለይ የክልል አመራሮች በተለያዩ አካባቢ ተንቀሳቅሰው ስብሰባ ያደረጉ እንደሆነ ይታወቃል አድርገውባቸው ባለፉትም ህዝቡ ምን ያክል እንደመረረው እኒ ልጆች ምን ያክል እንዳስመረሩት ነፃነት ባፈና ውስጥ እንዳለ የመናገር ነፃነቱን እንደተገደበ የማድረግ የመንቀሳቀስ ሰው የመንቀሳቀስ መብቱ ይገደባል እንዴ በገዛ ልጁ እኒ ልጆች የዚህን ያክል ነው ይሄ ትምርት ያልነው ይሄ ግብርና ግባት ምናምን ይሄ የሚታይ ነው አምቡላንስ ለጦር መሳሪያ መጠቀሙ ይሄው እየተገለጠ መጥቶ በነገራችን ላይ በፊት ስንላቸው የነበረው በሙሉ አሁን በራሳቸው ማንደበት ከእንደገና ደግሞ ኦፕሬሽኑ እየገፋ ወደ ገጠር መደበቂያ ለምሳሌ አምቡላንሶችን የሚወስዱበት የገጠር መንገድ ሲገፉ ጥላዋቸው ነው የሚሄዱት የዛኔ አምቡላንሶቹ ይገኛሉ እና እነዛ አምቡላንሶች እነዛ የመንግስት ተቋማት መገልገያ መሳሪያዎች ኮምፒውተር እንግዲህ መዘጋጃ ቤት ማውደም ምን ማለት ነው ከማን ጋር ሆኖ ነው መዘጋጃ ቤት የሚያወድመው ከማን ጋር ሆኖ ነው ቀበሌ መስተዳደርን የሚያወድመው ቀበሌ መስተዳደር ማለት እኮ የቀበሌው ነዋሪ ዶክመንት ከተማ አስተዳደር መዘጋጃ ቤት እኮ ከተማ አገልግሎት ማለት እኮ የከተማው አጠቃላይ ካርታ ፕላን የሚቀመጥበት ነው ለምንድን ነው የሚያወድመው ምን ፐርፐዝ አለው እዛ ውስጥ ድሮን አለ እዛ ውስጥ የጦር መሳሪያ አለ ለምንድን ነው መዘጋጃ ቤቶች ላይ ቆቦ ላይም ሌሎች ቦታዎች ላይ ለምንድን ነው በፈረስ ቤት በጎጃም እንዲሁ በአረርቲ በተለያዩ አካባቢዎች በመንጃር በመራቤቴ አካባቢ ሲንቀሳቀስ በነበረበት ጊዜ ምንድነው እየተደረገ የነበረው እና እዚህ ጋር በደንብ ማስተዋል ያስፈልጋልና ዞሮ እነዚህ ነገሮች በሙሉ ሲያደርግ ግፍ ሲሰራ የነበረ ቡድን ነው ነገር ግን አሁን በራሱ ወጥቶ ራስ በራሳቸው እየተፈራረጁ ራሳቸው እየቀረጹ ራሳቸው እየላኩ ያለውን ነገር አሳይተውና እናመሰግናለን ከዚህ በኋላም ህዝቡም በቃኝ መረረኝ እናንተን አልሸከምም ልጄን ላሳድግ ወይስ እናንተን ልቀልብ በነገራችን ላይ ከየትም ሄዶ ተጠራቃቅሞ ያለ ስራ ያጣው ምንም ያለው መሄጃ ያጣው በሙሉ መሰባሰቢያ ነው ያደረገው እና እዛም ውስጥ ያሉ ሰዎች አንዳንዴ ካቅማቸውን በላይ የሚሆኑባቸው ጊዜ አለ እነዚህ ልጆች መግራትም መመለስም የማይችሉበት ምክንያቱም ዝም ብሎ ስድ ያደገው ሁላ ነው እዛ ሄዶ እየረበሸ ያለውና ይሄ እንግዲህ ጎልቶ የወጣበት ነገር ነው አሁን ታዲያ ያው ሲርባው ሲጠማው ወደ ከተማ ገብቶ ለመዝረፍ በሚንቀሳቀስበት ጊዜ እንግዲህ ያላሰቡት ነገር እየገጠማቸው እኔ በዋርላ እና በመቄት ደስ ያለኝ በተለይ ይሄ የሚንቁት ሚኒሻ የሚንቁት ፖሊስ በዚህ ልክ ሲያንበረከካቸው በዚህ ልክ ሲያስገባቸው ስታይ ኩራት ይሰማል መከላከያ ይኮራል በነገራችን ላይ መከላከያ ሰራዊቱ በበርካታ በስልጣና ብትል በተለያየ በሎጂስቲክ በሁሉ ነገር ድጋፍ ያደርጋል ለአካባቢ ጸጥታ ተቋም እና እነዚህን ልጆች በራሱ በዚሁ በአማራ ክልል ኃይል በሚኒሻ በዚህ ልክ መመታታቸውና እጅ መስጠታቸው ደስ ይላል እንግዲህ ከዚህ በፊት ተናግሬያለሁ ስለ ምርኮና ስለ ወዶ ገብ ምርኮኛ ስትሆን ክብርን ታጣለህ አለቀ ወዶ ገብ ግን ስትሆን ተከብረ ነው የምገባው እና ይሄ በጣም ደስ የሚል ተግባር ነው መቄትና ዋርላ ላይ የተሰራው ስራ እና ይበል የሚያሰኝ ነው ባለፈው እንግዲህ አቅርብ ያለው ወዳቅና ሳቅ ቤተሰቦች እኛ መረጃን ከስፍራው ነው ያቀረብን ያለ ነው ብዙ ጊዜ አሉባልታ የሆኑ ነገሮች ላይ ፎከስ ይደረጋል እኛ እዚህ ጋር ጥሬ ሀቅ ነው ያቀረብን ያለ ነው ወይ እውነታውን መስማት የማይፈልግ ካልሆነ በስተቀር እንጂ እኛ አማራ ክልል በየትኛው መልኩ ስለ ሄሊኮፕተሯን በሉ ስለምንም በሉ መረጃ አለን ነገር ግን አሁን ምንድነው የተያዘው መሰላችሁ ይሄ አሉባልተኛ ትውልድ ተፈጥሯል አሉባልታውን ነው እንጂ የሚፈልገው ወደቀ ሲባል ተሰበረ በቃ ተሰበረ ሲባል ሞተ የሚል ዜና ነው የሚፈልገው እንጂ ስለ ሐቁ ከኛ መረጃ የዘለለ ነገር የለም ካስፈለገም የሞቱት እኮ አለ እኮ እስከና አስከሬናቸው እስከምን ነው ያለው መረጃ ግን ሚዲያው ስለማይፈቅድ ከእንደገናም ደግሞ ነገ ለሚያልፍቀን ነገ እንደ ቤተሰብ ያየ እንዳያዝን በሚል ነው እንጂ በተለያዩ መገናኛ ዘዴዎች እኮ ማቅረብ እንችላለን እኮ የተገደሉ ልጆችን በጀግንነት አይደለም የተገደሉት እንደሚሉት ለአማራ ህዝብ ጥያቄ ሊፈቱ ሊመልሱ አይደለም የተገደሉት ማቅረብ ይቻል ነበር ነገር ግን ያው አንዳንዴ ብቻ ሁሉም ከናቶት ሁሉም ከቤተሰብ ወጥቷልና ቢያንስ የነሱን የቤተሰብንም ሁኔታ ያገናዘብን ስለሆነ ነው እንጂ እያንዳንዱ አማራ ክልልም ተው ትግራይም ሁሉም አፋርም ብትሉ መረጃ አለን በቂ መረጃ ግን እኛ ያን ያክል የወጣ ነገር
ማቅረብ ስለማንፈልግ ነው ይሄ እንዲታወቅ እንኳን ዛሬ አይደለም በጁንታው ጊዜ አላደረኩትም ይሄን ታቃላችሁ ምሬም ታቃለህ እና አበበም ታቃላችሁ ሄኖክም ታቃለህ ሁሉም ታቃለህ በዛ በጁንታው ጊዜ እንኳን የጁንታ አስከሬን አውጥቻ ላሳየው በቃ መታወቅ ያለበት ይሄ ነው በቃ እኛ በስነ ምግባር ነው የምንሄደው ማለት ሂዩማኒቲ የሚባል ነገር ሰውነት አለ ሰብአዊነትን በሚሸረሽር መልኩ እንትን አንልም ግን ለጠገበው መመታት አለበት ህግ መከበር አለበት ህግና ስርዓት አይከበር ሲል ነው እንደነው ሀብታምና ደሃ ሊኖር የሚችለው ህግና ስርዓት ካልተገበረ እንደነው ጉልበተኛና ምስኪን አብሮ ሊኖር የሚችለው ህግና ስርዓት የግድ ነው ሁሉም በህግ ካልተገደበ ሁሉም በስርዓት ካልተያዘ ይቻገር የስርዓት አልበኞችና የጉልበተኞች ትሆናለች ወይም ገንዘብ ያላቸው ጥቂት ሰዎች ብቻ የሚያንቀሳቅሷት ትሆናለች ለዛ ነው ህግ የሚያስፈልገው እና ለህግና ስርዓት የበላይነት ለህግ የበላይነት ምናደርገውን ትግል አጠናክረን እንቀጥላለን አማራ ክልል ግን አሁን ባለው ሁኔታ በጣም ደስ በሚል ሁኔታ ላይ ነው ያለው በዚህ እንዲቀጥል ደግሞ አመራሮች መድከም የለባችሁም መቀጠል ነው ያለባችሁ አንዳንድ ድክመት ያሉ አካባቢዎች አሉ እሱ ለሚዲያ የሚሆን አይደለም በውስጥ ያው ምን ነግራችሁን እየተቀበላችሁ አመራሮች ጠንክራችሁ ነው መሄድ ያለባችሁ የሚል ነው ያለኝ ከኮሙኒኬሽን አኳያ ካንዳንድ ነገሮች እስኪ ቀጣይ መመለስበት ንጽጽርም ሰራበት ሁኔታ አለ ለአሁን ላይ ያስኩት መረጃ ይሄ ነው ቀጣዩን ደግሞ እስኪ ከትምርት አኳያና አንዳንድ እስኪ መናገር መፈልገው ስላለ ወደሱ ፕሮግራም ልወሰዳችሁ እሺ በቀጣይነት ማንሳት የፈለኩትና ውድ ሀቅና ሳቅ ቤተሰቦችም እንድታውቁት መፈልገው እንግዲህ በአማራ ክልል ይመዘገባን ተብሎ ከተያዘው 7.5 ሚሊዮን ተማሪ የተማረ የሚገኘው ወደ 4 ሚሊዮን የሚሆን ነው 2 ሚሊዮን ወደ አካባቢ ተመዘገበ ከዛ በማካካሻ ትምርት ገብቶ ወደ 4 ሚሊዮን የሚሆን አካባቢ ተማሪ እንደተማረ ነው አሁን የክልሉ ቢሮ እየገለጸ ያለው ነገር ግን እኔ አሁን ቁጥር ላይ አይደለም አንድም ተማሪ ከትምርት ገበታ መቅረት የለበትም ልክ አንድም ወላድ መሞት የለባትም እንደሚባለው አንድ ለትምርት ለመማር የደረሰ ተማሪ በቤት ውስጥ መዋል የለበትም ያው መንግስት በኢኮኖሚ ማስተማር ሳያንሰው ቤተሰብ ማስተማር ሳያንሰው ነገር ግን በአካባቢ በተፈጠረ የጸጥታ ችግር ብቻ ምንለው አይደለም ይሄ የደናቆርቶች የደንቆሮች ችግር ነው እነሱ ስላልተማሩ እነሱ ስለ ትምርት ስለማያውቁ እነሱ መነሻም መድረሻም የሌለው ትግል ስለያዙ ነገር ግን ነገ አገር ተረክበው የሚመሩ አገር ተረክበው ስንት ነገር የሚሰሩ ወጣቶች ልጆች በቤት ውስጥ ተቀምጠው በቤት ውስጥ በመቀመጣቸው ለተለያዩ ማህበራዊ ጉዳዮች ስነልቦናዊ ጉዳቶች ተዳርገው ምክንያቱም ወደ ትምርት ቤት ባለ መሄዳቸው ምክንያት በተለይ በሴት ልጆች ላይ ወንዶችም ያው ነው ግን በሴት ልጆች ላይ ለየት ይላል ምክንያቱም ያለ እድሜ ጋብቻ አለ መደፈር አለ አካላዊ ጾታዊ ጥቃቶች አሉ እና እነዚህ ዝም ብሎ የሚታዩና ተነግረው የሚያልፉ አይደሉም ይሄን ነገር ዝም ብሎ ማንንም ሰው በቤቱ ስላልመጣ ዝም ብሎ ማለፍ የለበትም እንደ ሰብአዊ መብት እኔ በነገራችን ላይ ኢትዮጵያ ለሰብአዊ መብት ተሟጋች ነኝ የሚል ይገርመኛል እንደው ያሳፍረኛል የሚያሳዝነኛል ምክንያቱም እንዴት ነው ይሄን ያክል ተማሪዎች በየገጠር ላይ እቤታቸው እንዲውሉ መግለጫ ሰጥቶ ከልክሎ እቤት ያዋላቸውን አካል አንድም ነገር መግለጫ ሳያወጣ ይሰማጉ የሚሉት እንዲህ ብሎም ሰብአዊ መብት ተሟጋች የለም ምን ያክል እኔ ክልሉ ተውት በወያኔ ጊዜ እኮ ይሄ ቢሆን ልክ ነው በወያኔ ጊዜ አዎ አማራ ጠል የተለያየ ነገር እየተባለ እንትንላለን እንዴት በዚህ ዘመን ያውን በገዛ ልጁ በገዛ ቋንቋውን በሚናገሩ ሰዎች ይሄን ያክል ግፍ ይደርስበታል የደረሰውንስ ግፍ እንዴት የሚጮህለት ያጣል ሰብአዊ መብት ተሟጋች የመንግስትም አካል በቂ ያን ያክል አልሰራም እኔ ሰርቷን ብያላምንም እኔ አሁን የትምርት ንቅናቄ ትምርት ፎረም ምናምን አለ በቂ አይደለም ምክንያቱም እነዚህ ልጆች የሃጥፊ አሸባሪ ቡድን በየትምርት ቤቶቹ እየገባ አንድ ትምርት ቤቶቹን መሸታ ቤት ጠላ መጠጫ አድርገውታል ሁለት እነሱ ካምፕ አድርገውታል ማደሪያ መዋያቸው አድርገውታል መገናኛቸው አድርገውታል እሱ ብቻ አይደለም የሚያሳዝነው ይሄን ትምርት ቤት የሚገኙ ቁሳቁስ ከብላክቦርድ ጀምሮ ወንበር እንጨት ያለው ወንበሮች በተለይ እየተፈለጡ ማገዱ እንግዲህ ጫካ ገብቻለሁ ያህል አካል ከጫካ እንጨት ጠፍቶ ሆል ብሎ የተንኮልና የጥፋት እንደሆነ የሚታየው የትምርት ቤቶችን ወንበሮች ደስኮችን እንጨታቸውን እየፈለጡ ማገዱ አድርገዋቸዋል
እኔ አሁን እዚህ ጋር ብልጽግና ፖለቲካሊ ሰራ ምናምን ይሄ ጅላንፎ ሐሳብን እዛው ይዛዝ መጀመሪያም ከዚህም በፊት ብያለሁ መንግስት ፖለቲካ ይሰራብኛል ካልክ ፖለቲካ እንዳይሰራብኩ ዓለም አቀፍ መርሆችን አክብሩ ዓለም አቀፍ ህጎችን አክብሩ ከሆነም ነገር ግን እናንተ ህግ አይገዛችሁ ሞራል የላችሁ ተግባራችሁ እኔ ለምንም ዝም እንዳሏችሁ ያሸባሪ ተግባራችሁ በሙሉ ያሸባሪ ነው እያንዳንዱ ንጹሃን ላይ ነው የምታነጣጥሩት ጥቃታችሁ ንጹሃን ላይ ነው ግድ በቃ በግድ ካልተፈረጅን እኔ እንደው ስለናንተ ማውራቱ አሁንስ ደከመኝ ምንም ስላልሆናችሁ ማለት ነው አዎ አስተሳሰባ የላችሁ የፖለቲካ ሐሳብ የላችሁ ኑ ተደራደሩ ሐሳብ የላችሁ ወቱኑ ተዋጉ አቅም የላችሁ እንደው ዝም ብሎ እንደ ረባሽ ልጅ በጥባጭ ክልሉን ከመበጥበጥና ከማመስ የዘለለ እኔ ከዚህ ግባ እናንተ በዚህ አምጸናን ባላችሁት አመጽ አማራ ክልል ምን ጥቅም አገኘ ብትሉኝ ምንም ጥፋት ከልማት ወደ ኋላ መቅረት ያ በቱሪዝም የሚታወቀው ክልል ያ እንግዳ በመቀበል የሚታወቀው ክልል ከማውደም መንገድ ከመዝጋት ሹፌር ከማንገላታት ሹፌርን ከመግደል መምራን ከመግደል ተማሪን ከመግደል ገበሬን ከማንገላታት ለገበሬ የሄደ ማዳበሪያ ለራስ ጥቅም ሽጦ ከማዋል ማዳበሪያን የፖለቲካ መሳሪያ ከማድረግ መሳሪያ የግል መሳሪያ የታጠቀን ገበሬ ከመግፈፍ ከመንጠቅ ነጥቃችሁም ልትታገሉበት ሳይሆን ለመሸጥ በጣም በርካታ ኢሰባዊ ድርጊቶች ተፈጽመዋል ሴቶችን መድፈር ብዙ በቃ ጽንሳላ ብለዋል በየስብሰባው የኔም ማገኛቸው ልጆች አሉ እኔ አቀርበዋለሁ ካስፈለገ አቀርበዋለሁ ብዙ ሴቶች ተደፍረዋል ላልተፈለገ እርግዝና ተጋልጠዋል ይሄ ነው የእናንተ ውጤትና ምን አመጣችሁ ቢባል ይሄ ነው እኔ የክልሉ ትምርት ቢሮ ወደ ተነጥቤ ስመለስ የክልሉ ትምርት ቢሮ አሁን ትምርት ንቅናቄ እየፈጠርኩ ነው በየአካባቢው በየወረዳው ስብሰባ ያረኩ ነው ይሄ በቂ አይደለም ከደረሰው ጥፋት አቋያ ይሄ በቂ አይደለም ትምርት ቤቶች ወድመዋል ብላክቦርዶች የሉም ወንበሮች ተሰባብረው መገዶ ሆነዋል ለቀጣው 2018 ትምርት ቢሮ ምን እየሰራ ነው ትምርት ሚኒስተርስ ምን ያደረገ ነው እስከ ገጠር ድረስ ያሉ ትምርት ቤቶችን ለመክፈት ህዝባዊ ንቅናቄ ከመፍጠር አቋያ ትምርትን የሚከለክልን ኃይል አደብ ከማስገዛት አቋያ አደብ ማስገዛት የጸጥታው አካል ነው ግን ህዝቡን ስለ ትምርት ያለውን ግንዛቤ በማሳደግ እኒህን ልጆቹን ከቤት እንዲውሉ ያደረጉ የጥፋት ኃይሎችን በራሱ ህዝቡ እንዲታገላቸው ከማንቃት አቋያ በመዋቅር እስከታች እስከ ቀበሌ ከማወያየት አቋያ የወደሙ ትምርት ቤቶችን ለማህበረሰቡ ከማሳወቅ አቋያ ምን ተሰርቷል የሚጠይቅ ነው በምንም ቃላት ሊገለጽ የማይችል ጉዳት ነው መምራልና ሱፐርቫይዘሮች እርሰምራል ላይ እየደረሰ ያለው ጉዳት ነው አውድመውታል ይሄ ዶክመንተሪ የጥፋት እጆች ይሄ በቂ አይደለም የጥፋት እጆች ብላችሁ ያቀረባችሁትን አይቻለሁ ጥሩ ነው መነሻው ጥሩ ነው ሐሳቡ ጥሩ ነው ግን ማንንም ሰው ይናገረው እንደዛ ብሎ ተግባር ያስፈልጋል ተግባር እርምጃ ያስፈልጋል የወደሙ ንብረቶች አሉ ቁሳቁሶች አሉ እነሱም መጠገን ያስፈልጋል ነው ነገ ሂዶ ተማሪው የት ሊማር ነው ብላክቦርድ ከለለ ወንበር ከለለ የትምህርት መጽሐፎች ከለሉ የት ሂዶ ሊማር ነውና አማራ ክልል ላይ ያለው የክልሉ መንግስት የክልሉ ትምህርት ቢሮ እንዲሁም ደግሞ የፌደራል ትምህርት ሚኒስተር በዚህ ላይ ጠንክሮ ካሁኑ ነው መሰራት ያለበት አሁን ሰኔ ነው ተማሪዎች እየተፈተኑ ነው ይሄ ፈተና በምን ሁኔታ በምን እንትን እየተካሄደ እንደሆነ ይታወቃል ጫና ልጆቹ ለትምህርት ያላቸው እንትን ድንቁርና አሳይተዋል በቃ እና አሁን ለቀጣው 2018 የትምህርት ዘመን የአማራ ክልል ትምህርት ቢሮ ዝግጅቱ እስከምንድነው የትምህርት ቤቶቹ ግንባታ የትምህርት ቤቶቹ ቁሳቁስ ከወንበር ጠረጴዛ ይሄ ከደስክ ጀምሮ እንዲሁም ደግሞ ብላክቦርድ እና ጠመኔ ጀምሮ መጽሐፍ አጋዥ መጽሐፍ ቴክስት ቡክ መጽሐፎች ምን ያክል ዝግጁ ነው ይሄንን
መጠየቅ እፈልጋለሁ ምክንያቱም አንዳንድ ዝም ብሎ ለበስ ያለ ነገሮች እያየው ስለሆነ ትምርት ለሁሉም መሰረት ስለዚህ ከትምርት አኳያ ስሬስ ታይቶ እዚህም የረበሽ ካለ ጋጠወጥ ቡድንም ትምርት ላይ ትምርት ነው በቃ እረፉ ቀልድ ጊዜ ያለው በትውልድ አትቀልዱ በትምርት አትቀልዱ ሰባዊ መብት ተሟጋቾችም እባካችሁ ትምርት እየከለከለ ያለውን አካል አጋልጡ መንግስትም ከሆነ መንግስት ነው ያላስተማረው በሉ እስኪ በዚህች ጉዳይ የደረሱትን ነገሮች ገለልተኛ ሆናቸው አጣርታችሁ ሪፖርት አንጡ እና ይሄ ነው ህዝቡም መደገፍ አለበት ሌላውም የነቃው ማህበረሰብ በሚዲያም በተለያየ አጋጣሚ የማንቃት ማህበረሰቡን የማስተባበር ተማሪዎች አሁን ከደረሰባቸው ዲፕሬሽን ወጥተው ወደ ተስተካከለ የትምርት ቁመና እንዲገቡ በማድረግ የበኩሉን ኃላፊነት ሁሉም አካል መወጣት አለበት በያምናለው ትምርት የሁሉም መሰረት ነው እንግዲህ ትምርት ለሁሉም ነው የሚለው መፈከሩም ሁሉም ሰው ትምርት ማግኘት አለበት በተለይ ደግሞ በርካታ ህዝብ ትልቅ ህዝብ ያለው ማህበረሰብ በዚህ ልክ ሲስተጓጎል በዚህ ልክ ከትምርት ገበታ ውጭ ሆኖ ሲንገላታ ተማሪዎች ቤት ውለው ለተለያዩ እንትሎች መጥፎ ተግባሩ ለሱስ ባለፈው አረቂ ቤት እኮ የተያዙ ተማሪዎች ናቸው እዛ አረቂ ቤት ያዝናቸው ያሉት ራሱ ትምርት ቤት እንዳትሄዱ ብሎ ቤት ያውላል ከዛ አረቂ ቤትና ጠላ ቤት መሸታ ቤት አገኘው አካባቢው ላይ ያለው መሸታ ቤትና አረቂ ቤት ነው ወዴት ይሄድልህ እና ትምርት ቤት ስታግደው እኮ ወደ ለሱስ ያጋለጥከው እንደሆነ ማወቅ አለብህ እና ይሄንን ነገር ሁላችንም ብናወግዝና ብንታገል በክልሉ ላይ በትምርትም በሌላውም ነገር መሰረታዊ ለውጥ ማምጣት ይቻላል ብዬ ስለማምን ነው እና በዚህ አጋጣሚ ለሰላም እጃችሁን እየሰጣችሁ ያላችሁት በተለይ በጎንደር አካባቢ በጣም ጥሩ ስራ እየተሰራ ነው ያለው በሸዋም ቆንጆ ነው አሁን እየሰማው ያለው ቆንጆ ነገሮች አሉ ጥሩ ነገሮች አሉ ባቤም ፕሮግራም ለመመጣበት ይሆናል ትንሽኛ ፕሮግራም ሳምንታይም ስለሆነ ለወቅታዊ መረጃ ስለማይሆን ወቅታዊ መረጃዎችን ባቤ ቀጥታ ስርጭት የተወሰነ ሰዓት ከሰጠኝ በዛ በኩል ብቅ ያልነ ወይም መልክቱን ላበበ ቶላ ያደረስን መረጃዎችን የምናቀበላችሁ ይሆናል ለዛሬው ለሰኔ 11 ቀን 2017 ዓ.ም ከስፍራው ያቀርብኩላችሁ እኔ አቅራቢ ቴድሮስ አያለው ከመላው ስቱዲዮ ባለሙያዎች ጋር በመሆን ነው ይሄን ፕሮግራም ያቀርብነው ፕሮግራማችንን ላይክ ሼር ሰብስክራይብ አድርጉ ሐቅና ሳቅ ሚዲያን ይደግፉ የዛሬውን እዚህ ላይ አጠናቀናል መነሻችንም መድረሻችንም ኢትዮጵያ ናት ለኢትዮጵያ ሰላም ተክተን እንሰራለን እንታገላለን አመሰግናለሁ